የመንፈስ ቅዱስ ኖቬና ቀን 5 የማስተዋል መንፈስ። ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኞች ነቢያት ወደ ዓለም ወጥተዋልና። መንፈስ ቅዱስ የእግዚአብሔር ስጦታ ነው። የእግዚአብሔር ፍቃድ በሕይወታችን እንለይ ዘንድ በመንፈስ ቅዱስ መመራት ያስፈልገናል። እያንዳንዳችን የተለያየን ነን። እግዚአብሔር በልዩ ልዩ የመንፈስ ቅዱስ ስጦታዎች ፈጥሮናል። ማንንም በመምሰል ማደግ አይጠበቅብንም። የራሳችን ስጦታ፣ ቀለም፣ ውበት ሁሉ ለእግዚአብሔር ክብር የምናውልበትን መፈለግ ያስፈልገናል። በመንፈስ ማስተዋል ማለት ልዩ መሆናችን እግዚአብሔር ልዩ ነገር እንዳኖረብን ስንፈልግ ነው። የእግዚአብሔር መንፈስ በምእምናኑ በቤተ ክርስቲያን አገልግሎት የሚለዩ፣ የሚያስተምሩ፣ የሚመሩ ባለ ልዩ የመንፈስ ቅዱስ ስጦታዎች አገልጋዮች አሉ። ለእያንዳንዳችንም እግዚአብሔር መንገዱን እናውቅ ዘንድ የሰጠን የማስተዋል መንፈስ አለ። የእግዚአብሔርን ቃል የሚያስተምሩ በመምሰል የሚያስቱ ብዙዎች ናቸው። በየአብያተ ክርስቲያናቱ በማኅበራዊ መገናኛዎች የምንሰማቸው ከእግዚአብሔር ያልሆኑ የተለያዩ መናፍስት አሉ። እውነተኛውን የእግዚአብሔር ቃል ፍጹም ቅድስናንና ወደ እግዚአብሔር መንግሥት መጠጋትን የሚሰጠን መንፈስ ለመለየት ማስተዋል ያስፈልገናል። እግዚአብሔርንና ቅዱስ መንፈሱን የምንለየው እርሱ ራሱ በሚሰጠን የማስተዋል መንፈስ ነው። ከነቢያት ዘመን አንስቶ በእግዚአብሔር ስም የሚነግዱ ነበሩ። ሕዝብን ወደ እግዚአብሔር ያቀረቡም እንደዚሁ። እውነተኛውን የእግዚአብሔር ቃል የሚናገር በአንደበቱ ሽንገላ የሌለው፣ ንስሐን የሚጠራ፣ በጎውንና እንደ እግዚአብሔር ፍቃድ የሆነውን የሚለይ ነው። ጸሎት። እግዚአብሔር አባታችን ሆይ በመንፈስ እናውቅህ ዘንድ እናመልክህ ዘንድ በቤተ ክርስቲያናችን መነቃቃትን ሁሉ ስለምትሰጠን እናመሰግንሃለን። በዚህ በጳራቅሊጦስ ኖቬናና በመንፈስ ለመታደስ በምንጠባበቅበት ወቅት ከአንተ የሆነውን እውነተኛ መንፈስ የምንለይበትን ማስተዋል እንድታበዛልን በልጅህ በጌታ በኢየሱስ ክርስቶስ እንለምንሃለን። አሜን። መንፈስ ቅዱስ የእግዚአብሔር ስጦታ ነው።